ወይ ይሄም ከዚህ ዱርዬ ጋር ምን ይሰራ? ወይ ምን አባት ያውቅ? ወይ ለትለሳን ናሳ ከዚህ ጋር ዱርዬ ጋር አትናራቁ። ወዳታለሁ አንቺ ወይ እንዴት እንደምወድህ እኮ አባዬን አልሰማውም ነው አንተ ቦጋ ወይኔ ፍቅራባች ይማቸው ፋዘር የፍቅር መቀስ ሆኑበት። እኔ ወስ ይመቻቸው። ፍቅር ብቻ ይኖረን እንጂ ቆሎ ቁርጥመን እናሳልፈዋለን። ትዳር ነው እንጂ እድር ነው እንዴ የምናቋቁመው በንፍሮና በቆሎ ደፋ። ታዲያ አንቺ እኮ ለቆሎም ረፍዶብሻል እኮ። ጥርስሽ ይችላል። እድሜሽ ስንት ነው? ትልቅ ሰው አይደለችም? ትልቅ ሰው ነች። በጣም ትልቅ ሰው ነሽ። ትልቅ አረፈደም እንደዚህ አይነት ሐሳብ አንስቶ ለመወያየት በእድሜ በእውነት እንደው መቄዶንያ ሞልቶላችሁ አፈሳቢ ጀምሮ አንደኛ ታፋሽ አንቺ ነሽ። በእውነት ለመናገር ረፍዷል ለማለት ነው። ረፍዶብሻል። በእውነት ርዕስ ቀይሪ። አልሄድም ከርሶ ጋር አልሄድም። በእውነት አልሄድም ከርሶ ጋር። ትልቅ ሰው ነው። ለመውለድ ለመክበድ ያለዎት አመት ግፋ ቢል 3-4 ስለዚህ ተጠቀሙበት ለማለት ነው። ኤርሲዲብ ልክ ዋና ነገራት። የኒውስ ይመቻቸው። እባካችሁ ምንም እንዳትሏት፣ የጠየቃችሁትን ገንዘብ እያመጣሁላችሁ። ለአንድ ሰው ትንፍሽ እንዳትል ቃል እገባላችኋለሁ። ለማንም አልተናገርኩም፣ ብቻ ግን እሷን እንዳነኳት። ይኸው እየመጣሁ ነው። 5 ደቂቃ ብቻ እባካችሁ። ወይኔ ሌባ ኧረ በእናትሽ ካልፈለግሽ አለመብላት ትቻለሽ። ወይኔ ወይ አንቺ አምሻል እንዴ? እኔ ለራሴ ስንት ችግር ያለብኝ ሰው ነኝ። ሚስቴ ታግታ እኮ እዚህ ሌባ ያሟል እንዴ? መልካምነት ለሁሉም ነገር ይከፍላል እና ሁሉም ሰው መልካም ይስራ። ልጆቼ ሰው የዘራውን ያጭዳል። ቸኩሎ የተሰራ ሰናይ ተግባር ነገ መጸጸቻ ይሆናል። እባክህ ልጄ እቺን የጫማ ክር ሰርልኝ። እንደው አቀቶኝ ነው አባቴ፣ ቸኩያለሁ። እሺ ግድ የለም። ይህችን መልእክት ደግሞ በዛኛው ቅያስ ላለ ሰው ትሰጥልኛለህ። ኧረ ጋሼ ለነፍስህ ነው። ይኸው በፍጹም እየመጣሁ ነው። ሕይወቴን አሳጣሽኝ። እገልሻለሁ አንቺ ጨካኝ። ሀና አንቺ ነሽ? ዳግም ይሄ ሁላ ነገር የተደረገው አንተን ለማስተማር ነው። እኔ አልታገድኩም። የታገዱት እኛ አባቶቻችን ናቸው። ልጄ አንተ ለራስህ ሰው ስትል ይህን ሁሉ ገንዘብ ይዘህ መጣህ። በገዳሙ ያሉ አባቶችና እናቶች ግን ከመጪው ክረምት ከረሃብና ከመጠለያ ችግር ጋር ይመቻችሁ። አስተማሪና በጣም አሪፍ የሆነ ቪዲዮ ነው። ይመቻችሁ። ላይክ አድርጉት። ጤፊውን ቀመሰው። ሰላም ነው? እንዴት ነሽ? ነይ ቢታይ በጉልበት ነው እንዴ? እኔ እስከ መቼ ሲንግሉኝ ልቀመጠው? ምን ሆነሽ ነው አንቺ? ገና በ7ኛው ወር ዝናቡ ይጥላል፣ ብርድ። እኔ በሲንግልነት ሞትኩኝ እኮ እንዴ! ትንሽ አላሳዝናችሁም? ምን ሆነሽ ነው? ተነስተሽ ትዘያለሽ ነው? እሺ ማለት ኧረ ይመቻባት። በግድ ነው እንዴ? ቆንጆ አሎ፣ የት ነህ? ያው የተለመደው ቤት ነኝ። ካቻ ሳበያ ምሳሌ ጋብዥሽ። የተለመደው ቤት? አይ ቆንጆ በቃ ነኝ እዛ ቤት ነኝ። እኔማ እንዴት እንደማደርግሽ እኮ አላውቅም። እንዴ ምሳሌ ጋብዥሽ ስላች ሰው ሰብስባብኝ ትመጣለች። አይዞህ አባት። ኦኬ ጓደኞችሽ ናቸው? አዊ ናታ ታዘዛቸው በእናትህ። ወይ ምን ይምጣላችሁ? ለኔ ባርገርና ፒዛ ደግሞ ቴካዊ አድርግልኝ። ቴካዊ? ለአንተስ? ለኔ አንድ ጥብስ መረቅ ያለውና ቅልጥም ይኖረው። እሺ በደንብ ይኖረው ቅልጥም እንዴት እንደምወድ። እሺ ለአንቺስ? ለኔ ሻይ። እሺ
ለእናንተ ይሄን ብሉ፣ ለእሷ ዳቦ ጨምርላት። የት ያላችሁ መሰላችሁ? ባለአምስት ኮከብ አይደለም፣ ኒያል ፈርኒቸር ነን። ይመቸባት። ምን አይነት ስድብ ነው? አረ ጉዴ! እሷ ምንድነው? ምን ሆና ነው ሰብስባ የመጣችው? የጠላት ገንዘብ ነው እንዲያደርገችው? አንቺ ዝናቡ እንዳይመታሽ ሻማን ምን ሆነሽ ነው? ተነሽ ወደኩኝ። ወይ ልብስ በሰበሰ ሰው ያየኝ ነው። አንቺ በጣም በሰበሽ። እሺ እኔ በስልክ ዋት እንዳሽ አንቺ ነው በጌታ ወይ ጎሽ የስራሽ ምን ማድረግ አይቻልም። ምን አባሽ ትመጣች? አይ ዞር አንቺ እየገባን ነው። ዞር አንቺ እየገባን ነው። እሺ ጁሳችንን እንውሰድ። ኤኒዌይስ ይመቻችሁ። ደሞዝተኛና ሱሰኛ ማለት ነው። አንድ እንዴት ከደሞዝ በላይ ሱስ የለም። ወይ ህይወት አይቀየር ወይ የተሻለ ነገር አታደርግ። ሁል ጊዜ ማለት ነው የሰውን ህልም ስታሳካ ትኖራለህ ማለት ነው። ወጣቶች ልንገራችሁ፣ መቀጠር ማለት ነው እንደምንም አድርገህ ውጣ። ለምን ጉሊት አይሆንም? የራስን ስራ። በዛ ላይ አለቃ ይኖርብሃል። ሲገላምጥህ ካስጠላኸውማ ያባርራል ወዲያው። ስለዚህ ሁልጊዜም ጋራንቲድ አትሆንም። ኢንቨስት ማድረግ ትፈራለህ። በቃ አዲክትድ የሆነ ሰው ነው የምትሆነው። ወንድሜ ከሱሰኝነት ውጣ፣ ከተቀጣሪነት ውጣ። ይሄን ሐሳብ እንዴት ነው ያያችሁት? እስቲ ሐሳባችሁን ኮሜንት ላይ ያስቀምጡልኝ። አንተ ቆይ እንዳባል መቼ ነው ለጥፍርሽ፣ ለጸጉርሽ፣ ለልብስሽ የምትለኝ? ቆይ እኔ አንቺ ቢኖረኝ ዓለምን አልገዛልሽም እንዴ? ቢኖረኝ እንደዛ ብሎ አማርኛ የለም። በቃ ተወኛ ከሌለ አንቺም ብሶ ደግሞ በጣጣሻለሽ እንዴ? ምስር አንተ እኔን ምስር? አዎ አንቺን ነው ምስር። ይሄንቢ አንቺ ጓደኛሽ እንዴ ነው ያማረባት? የተወርቅነሽ በስመ አብ ጉዳና ለቆቅ ሜካፕ የያዘው መልክ እኮ ከእኔ 20 ዓመት በኢየሱስ። አንቺ ግን እንደዚህ አትመስልም እኮ። እኔ ሀሜት ምናምን አልወድም እንጂ ቫይረስ አለበት። ኢየሱስ ምንድነው ነው? ጫት ቂጥኝ ስኳር እሷ ውስጥ ነው። ግን እንደዚህ አይነት ሰው አትመስልም። አንቺ ግን እንኳን ነገር ይቀር በጊዜ በጣም ጥሩ ሰው ነሽ። ወይ መጣ እዚህ ጋር ሰው አረቀት ፍሬስኪ ውድ ምንድን ነው? ጣሪ ወይኔ ተተፋፈረ ከአሜሪካ የመጣ ሰው ሰው ተጣጣልሽ። አንቺ ራስ ወይ ጉንዴ ነው። እኔን ተይኝና ወይ መጣ ኧረ ማለት ነው አላለሽ እንት መሰልሽ ሾካካን ወረኛ ራስ ሾካካሽ ከመገም እንዳደረሽ እውነት ነው። ራሷን ነው ሾካካ። እንዴ ደግሞ ራዲካል ቼንጅ ነው አመጣችሁ። በአንዴ ነው የባህሪ ለውጥ አመጣችሁና አረ እንደዚህ የምታደርጉ ሰዎች አረ ጠንቀቅ በሉ። በቃ ሴፍ አድርጉት። ምንድነው ቀና በእንጂ ምን አገባ? አይ ባል ከመሬት አይገኝም ብዬ እኮ ነው አይደል? ኦ ልክ ነህ። እንደ ሐሳብ ግን ሚስትም ከድንጋይ ላይ አትገኝም። አቤት ሙት ሽልማት ቢኖረው ብድር በምድር እውነት ድንጋይ ላይ መቀመጥና ሴት መላከፍ የሚያሸልም ቢሆን እናንተም ተሸላሚዎች ነበራችሁ። አንቺ ግን እንዴት ነው ማለት? ሴት ልጅ መምታት ጀግና ያስብልም። እሺ ወንድሟ ነው ወንድሜ ለቀልድ እኮ ነው። ተረጋጋ። ለቀልድ ነው። ምንም አልተፈጠረም። አንቺ ለምን አለቅኝ? ንገረው እንጂ ጓደኛዬ መሆንን ለምን አፍጥጠህ ታየዋለህ? የእውነት ወንድሜ ጓደኛዬ ነው አልኩህ። በቃ ና እንሂድ። ቻው። እሺ ና እንቀመጥ እባክህ። ቆይ ልትጣላቸው ነበር? ዝም ብለሽ ሂጂ። ስማኝ፣ ስትጣላ ሰዎችን ምን ያክል እንደምትጎዳ ታውቂያለህ? የእነሱን ተው፣ አንተ ራሱ እንዴት እንደምትጎዳ እያወቅህ ምንድነው? አይኔ ልታጠፋብኝ ነው እንዴ? አየሽ፣ አንቺ ለአይንሽ ምሳሌለትን ያክል እኔም ለአንቺ ሳሳልሻለሁ። እሺ ኧረ ወንድም ይላል። ቆይ ፓፒ
እጅን አንስተ ብናወራ ይሻላል። እንዴ ብደፍር ነው እቴን ሳም ሳምኳት እንጂ አልመታዋት እኮ እንዳንተ የደሃ ልጅ ነው እቴን የሚስማት። ምን ነው ደበረክ? ጭራሽ ተንበርከከ ይቅርታ እንደመጠየቅ አፍትካፈታል እኮ እኔ ነኝ የምንበረከከው። እኔ ከማንበረከክ ራስ ብትንበረከክ አይሻል? ማን ማንን እንደሚያንበረከክ አሁን እናያለን። ሊቭ ካልሆነ ሰው ጋር መሳፈጥ ያስገድላል። አንድ እድል እሰጥሃለሁ። ተንበርከክና ይቅርታ ጠይቃት። እኔስ እንዳንተ ክፉ አይደለሁም። አንተ ቆመክ ይቅርታ ጠይቀኝ፣ እህት ደግሞ ደግማ አትሳመኝ። እምራችኋለሁ። ምን አባህ ያልከው? እዚህ የመጣው በአንተ ፍቃድ ቢሆንም ከዚህ የምትሄደው ግን በእኔ ትእዛዝ ነው። ጥሩ ትቀልዳለህ። ይኸውልህ አንተ ውጠጤ የሰጠውን የመጨረሻ እድል ማጣ። አሁን በውድ ሳይሆን በግድ ትንበረከካለህ። መጡ ይላል። አንተ በገንዘብ ከያዝካቸው ቡችሎች ፍቅር ያስተሳሰረን ለኔ ሟች ለኔ ገዳይ ጓደኞች አሉ። የት አሉ ታዲያ? ጥራቸው። እስቲ አንዴ ወደ ኋላ ዙር። ኑ እንጂ ወዴት ነው የምትሄዱት? ተዋችሁ አይመጥ። የሰው ልጅ እንዲወደቅ የምታደርጉ በፍቅር እንጂ በገንዘብ አይደለም። በገንዘብ የመጣ ገንዘብክ ሲያልቅ መሄዱ አይቀር። ወንድ ልጅ እግር እንጂ ሀገር የለውም። ከዚህ ሰፈር ወጣ መገናኘታችን አይቀር። የትም ጥረኝ እመጣልሃለሁ። ባልሰራለን ይኪያርዶ ነይ እንሂድ። ቆይ እንጂ እንድትሄድ መች ፈቀድኩልህ? ምን ቀረ ደግሞ? ምን ፈለግ? ነግሬክ ነበረ እኮ እዚህ በእኔ ፍቃድ ነው ብሎ ፍቃድ ቢሆንም ከዚህ የምትሄደው ግን በእኔ ትእዛዝ ነው። ምንድን ነው የምፈልገው? ያዘዝኳችሁ ትእዛዝ አለ እኮ ረሳችሁት እንዴ? የምን ትእዛዝ? አንተ ይቅርታ ትጠይቀኛለህ፣ እሷ ደግሞ ራሷ መታ ትስመኛለች። ምን አባን ያልከው? እህትህን ብትሰማት ይሻላል። እዚህ አጉል እነፋፋለሁ ብትል አይደለም ለመምታት ለመብላትም እጅህ አይኖርም። አሬ ወደ ድፍረት ይቆጭሃል። ዝም ብለህ ያልኩህን አድርግ። ይኸውልህ ዝም ነው። ከቅሙ በላይ ነው የተጣጣ። ካልሆነ ሴት መሆንሽን እርስት ነው ማድረጉ። ለቅጣቱ ትቆያላችሁ መሰለኝ። ወንድሜ በቃ ያሉንን እናድርግ እኮ። እኔ ኪያ ነኝ ይቅርታ መጠይቅህ። በእናትህ ለእኔ ብለህ ሰፈሩ ነው ምንም ማምጣት አንችልም። ወይኔ ኪያ ሃሉ ዳንጂ ስራ ፈታ አይደለም። አፈጣጥኑት። እሺ ይቅርታ። ምን አልክ? ይቅርታ ሙድ የለውም ግን ይሁን። የእሷ ቅጣት ሙድ ይሰጠዋል። በያንቺን ቅጣት ቀጥይ። ድፍረት። እሺ አረ ጀመችው አባቴ እንዴ! በጣም ደስ የሚል አይደል እንዴ? የሆነ ሮማንቲክ ነው ያደረጉትና እሱ ነው የመጣ። እንግዲህ ምን ማድረግ አይቻልም። ቅጣቱን ቀምሰዋል። ይመቻቸው። ለማንኛውም ላይክ ሼር ማድረግ እንዳትረሱ። ስለዚህ ልጨርሰው። ሳባሪ ጉዳይ እሺ እየጨረክሽ ቆይ እኔ ላሳይሽ። እሺ ሲጀመር አይችልም እሱ። ቆይ እኔ ወደ ኋላ ሆኜ እመራሻለሁ። ቆይ እንዴ ምንድነው? ነይ ሳቢያው ነይ። መሪውን ነው ወደ ግራ ነው የምታዞሩ። ጨርሹ እንደሱ። ቁጭ ብለን አደረን እኮ ለኔ ነው የሚታየው። እኔ ወደዚህ አሙዬ ጨረሳሪው ወደ ኋላ ነይና እንደዚህ ያዙሪው። እንደዚህ አግለን ታግለን። አዎ እስኪ ወደፊት በማን ትመራ ልጅቷ? ተጫወቱባት እኮ። 2 hours later ይሄ ሁሉ መሪ እያለ መኪና መንገድ ዘግቶ አቆመ ሄዱ። ይመቻችሁ። ፓርክ መይሽ መጥቼ አለምሽን ነው ማሳይሽ እንጂ መሆነሽ ነው። ፎቶ እነሳ እንዴ? ፎቶግራፍ ፎቶ አባት ፎቶ የምታነሳው አንተ ነህ? ና እስኪ ቆንጆ ቆንጆ ፎቶ ጋራ አንሳን። ነይ በይ እዚህ ላይ መጀመሪያ ሀዛፉ ላይ ኧረ ፎቶ እነሳስ
ኧረ ይመቻችሁ። ኧረ ላይክ ጩት እንዴት ነው ፎቶ አነሳሳቸው። ኧረ ይመቻችሁ። የኔ ፍቅር ግን መቼ ነው የምንጋባው? እኔ እናንተ እንጋባለን፣ ግን ያው መጀመሪያ አርሰናልና ደጋፊዎች ሳይበላ እንጋባም። እሺ እና ፀሐዩ በረታት ነው በጣም ይሻላል። የኔ ፍቅር ግን መቼ ነው የምንጋባው? ነገርኩሽ፣ አንድ አርሰናል ዋንጫ ይብላ። አርሰናል ዋንጫ ካልበላስ? ቆይ መቼ ነው የምንጋባው? ይብላ ዋንጫ አልኩሽ። አንድ እንደው ይዝም ጨቀጨቀ እንዴ ካቻምና ይበላል አልከኝ፣ አልበላም። ከዛ ባለፈውም ይዘኝ ነበረ። ዘንድሮ ሙሽራነን አራት ጨዋታ ነው የቀረው። እሺ ይበላል በዚህ ዓመት እንዴ እንጋባለን። እኔውስ ይቅናችሁ የአርሰናል ደጋፊዎች በጣም አነጋጋሪ የሆነ ነውና እኔ ያው ኳስም ተመልካችም አይደለሁም። እንግዲህ እንደ ሀሳባችሁ ይሆንላችሁ ያደርግላችሁ ብዬ ነው የሚያስበው። ይመቻችሁ። ላይክ ሼር አድርጉት። ስልክ ሄሎ፣ ስልኩ ላወር ላይ ነው። ሚስቴ አጠገቤ ናት። ይሄ ስልኬ ማን እንደሆነ አላውቅም። አልበል ወይ ይቅርታ፣ ተሳስቼ ነው። በጣም ይቅርታ። እሺ ችግር የለውም። እሺ ተሳስቼ ነው አለች። እና የታባ ነው የምትሄደው? ዞር ብሎ ለመደወል ነው እንዴ? ዞር ብሎ ለመደወል ወጣ እኮ። ኧረ ይመች። ትክክል ነው። ዳጊ ወይ አስላልክላ ተመቸ። ግን ምግብ ሳንበላ አንተ ግን በጣም አጭር ልብስ እኮ ነው የገዛኸው። ምን አላስነካቸው ነው? ኧረ ተይ ዳጊ ነኝ እኮ ተይ። ኧረ ሪላክስ ማድረግ ሳይለው ተጨነቀ እኮ እሱ ጭንቅ አለው። ቆንጆና ብርጭቆ ከታች ነው ችርስ የሚባለው። በጣም ነው የሊፍት ድምጽ የምሰማው እና እንትን የሆነ ሰው አለ። በጣም አጥቃሚስ እንደዛህልኝ ይመካለው። ተደበሽ ነገር አንተ አትወድም እኮ ግን ምን ጊዜ ታጣጭ ነው። እሺ በጣም ምንም አልፈልግም። ዳጊ በቃ ቁጭ በል። እንዴ ተሰብሬ ነው እንዳልገባኝ። ቁጭ በል በቃ። ጠጣ በቃ። ገይሎም በቃ ጠጣ። እንዴት አይሻት ነው? እንዴት አይሻ አይሽው? ቆንጆ የሆነ ማለት ነው። ቤት ባዶ ምንም ጥቅም የለውም። ቤት ሴት ሲኖረው ነው ጥሩ። አሁንማ አንቺ መጣሽ እንዴ ዝም ብለህ ልትወስደኝ? ስንት ልጅ ነበረች? እኔ የምፈልገው 8 ጊዜ እኔ እኮ ነኝ እርጉዝ መሆን እንትን እንዴ ትንሽ እንዴ አስረጋሽ ማለት ነው። 8
6 ለመሰል ልጆቻችን የእግዚአብሔር ፍቃዱ 3 ሴት 3 ወንድ ቢሆኑ ጓደኛ ያስፈልግ በየአመቱ 6 አመት ምናምን ከቤት አልወጣም። ግራ ተጋባ እኮ ሹም ይበለዋል። ስለገዛው አማረብኝ። ከንፈሩ በጣም እንደሚያምር ነገር ያለው አንቺ ምን ያምር ምን የኔ ምን ኧረ ቀና በል ኧረ ይመቻችሁ። ተሽኮርመሜ በቃ ማለት የሆነ ቅፍፍ ማለት ፈርቷል። በቃ ወንድ ልጅ እንደዚህ ሲፈራ ያዛዝናል። ይመቻችሁ ወንዶች ጻፍ ሲፈልጉ። እሺ እባክሽ አመሸው አይደለ? ኧረ ብዙ አልመሸም። እንኳን ደህና መጣህ። እራት ላቅርብ? አይ እራት እንኳን በልቻለሁ። እንኳን በላህ። ዋና አንተ መብላት ነው። ግን የበላሁት ከመስሪያ ቤት ሰራተኞች ጋር አይደለም። ሴቶችም ነበሩ። ይኸው ሴቶች ከማንስ ጋር ብትበላ እንኳን በላ። እኔ እዚህ ቁጭ ብዬ ዋሰው ያበሉት ይሆን አያበሉት ይሆን እያልኩ ስብሰለሰለ ነው። በነገራችን ላይ አንደኛዋ ሴት ከኔ ሌላ ነገር ትፈልግ ነበር። እኔም ሰጠዋት። እንግዲህ አርግዣለሁ ምናምን ነው የምትለው። ናቲ አይኔ ባይኔ ልታቆ ነው። ተመስገን። አንተ አይነህን ባይኔ ስትል እኔ ቆሜ አንተን ባይኔ ላይ ነው። አይ ወይ ውጪ ልደር ቤት መልካምቻ በቃ ወይ ደርና ጧት መታንኳኳል ከፍትልሃለሁ። እሺ እንዴ ወይ ጸባ አይገባሽም እንዴ? ለመጣላት ማድረግ ነገር አይገባሽም እንዴ? ወይ አይገባሽም? እሺ በቃ ወይ እዛው እኖራለሁ። ደስ ካለ እሺ፣ ግን ብቻ እንዳትበሳጭ እንዳይከፋሽ። አትበሳጭ በቃ። አሳበድኩት። ያው ማፋታት ነው እንዴ? ቀላል አበደ እንዴ? ወይኔ እንዴ! ኧረ ወንዶች ጸብ ስትፈልጉ እንደዚህ ናቸው። ኧረ ይገርማል በጣም። ይመቻችሁ። ለማንኛውም ላይክ ሼር አድርጉት።